ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር። የለውጡ መንግስት የጤና ሴክተር መምራት ሲጀምር ለጤና ሴክተር ሲመደብ የነበረው በጀት ከ59 ቢሊዮን ብር በላይ አይደለም። በ2017 ይሄንን አሃዝ ወደ 143 ቢሊዮን ብር ከፍ ማድረግ ተችሏል። ያ ብቻም ሳይሆን ቀደም ብሎ እንደተገለጸው የውጭ ድጋፍ ላይ ጥገኛ ነው የተባለው ትክክል አይደለም። የውጭ ድጋፎች እየቀነሱ እንደመጡ በጣም ይታወቃል። ይህንን ለመፍታት መንግስታችን በርካታ ስራዎችን እየሰራ ይገኛል። አንዱ የጤና መድን ስርዓትን እስከ ታችኛው መዋቅር ድረስ ማስፋት ነው። በዚህ ላይ ከ20 ቢሊዮን በላይ የሚሆን ሀብት በጤና መድን ስርዓቱ እየተንቀሳቀሰ ነው ያለው። ከዛም ባሻገር የተለያዩ አማራጭ የፋይናንሲንግ ስርዓቶችን ወደ ስራ እያስገባ እንገኛለን። ለምሳሌ ከግል ጤና ተቋማት ወይም ደግሞ በአጠቃላይ ከግል ሴክተር ጋር አብሮ መስራት ሰፋፊ ውጤቶች እየመጡበት ይገኛሉ። በቀጣይነት ለጤና ሴክተር የሚመደበው በጀት እየጨመረ እንደሚሄድ መንግስትን የአቅም ማዕከል በማድረግ በቀጣይነት በስፋት ለሴክተሩ የሚመጣ በጀት እንዳለ አስቀምጠናል።